አሐዱ አምላክ አሜን። የተወደዱ አቶ ይርጋ ሸዋ፣ የተወደዳችሁ ካህናተ ቤተ ክርስቲያን፣ የተወደዳችሁና የተከበራችሁ የዚህ አንጋፋ ሰንበት ትምህርት ቤት መስራቾችም ትኖራላችሁ፣ ባይሆንም ደግሞ ያስቀጠላችሁት በእድሜ ትልቅ የሆናችሁ ለዚህ ሰንበት ትምህርት ቤት አስተዋጽኦ ያደረጋችሁ ደግሞ በእነሱ እግር ተተክታችሁ ዛሬ ቁጥራችሁ ጨምሮ በእውቀትም አድጋችሁ ቤተ ክርስቲያናችሁን የምታስከብሩ የምታገለግሉ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናት ሁላችሁ በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁልን? እንደምን አላችሁ? ቸሩ አምላካችን ወዶና ፈቅዶ በዚህ የክብር አዳራሽ ቃሉ በሚነገርበት፣ ቃሉን በምታዘክሩበት፣ ቃሉን በምትማሩበት በዚህ ቦታ ያገናኘን አምላካችን ክብር ምስጋና ይድረሰው። በእውነቱ እጅግ ደስ ይላል። በእመቤታችን ስም መሰብሰብ አያምርም? ደስ ይላል አይደል? አዎ፣ በእሷ ስም መገናኘት እንዴት ያምራል መሰላችሁ። እመቤታችንን ከፍጥረታት በላይ የታደለች እናት ናት። የታደለ ፍጥረት እሷን ያህል የለም፣ እሷን የሚያህል የለም። ሌላው ከዛ በታች ነው። ከቅዱሳን መላእክት ዙፋኑን ከሚሸከሙት ጀምሮ የእመቤታችንን ያህል እድል የላቸውም። ምን ይላል? ይእቲ ተአቢም ኪሩቤል ወትፈደፍድ ምስራፌል፣ እሷ ከኪሩቤል ትበልጣለች አይደለም ይል? አሜን። ከሱራፌልም ትከብራለች ነው የሚላት። እና በእሷ ስም መሰባሰብ መታደል ነው፣ መመረቅም ነው፣ መባረክም ነው። እና እግዚአብሔር ሁልጊዜም እንዲህ በእሷ ስም ለመሰባሰብ ያበቃን፣ ቃል ኪዳኗን አትጠፍብን። እንግዲህ ለትምህርታችን ርዕስ የሚሆነው ማርያምሰ ተዐቅብ ዘንተ ኩሎ ወተወድዮ ውስተ ልባ፣ ማርያም ይህን ሁሉ ታስተውለው በልቧም ታኖረው ነበር። የሉቃስ ወንጌል ምዕራፍ 2 ከቁጥር 19 ላይ የምናገኘው ኃይለ ቃል ነው። ማርያምሰ ተዐቅብ ዘንተ ኩሎ፣ ማርያም ይህን ሁሉ ታስተውለው ወተወድዮ ውስተ ልባ፣ በልቧም ታኖረው ነበር ይላል። እመቤታችንን የምስጢር መዝገብ ናት። የሥላሴ ምስጢር መጀመሪያ የሚደርሳት ለማን ነው? ለእመቤታችንን ነው። እና እመቤታችንን ምስጢር ጠባቂ ነበረች። እና ይህንን የምታየውን የምትሰማውን ነገር ሁሉ ታስተውለውና በልቧ ታስቀምጠው ነበረ ይላል። እንግዲህ ምንድን ነው እመቤታችንን በውስጧ ያስቀመጠችው የምታስተውለው ነገር ምንድን ነው ቢባል ከሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምረን ስለ እመቤታችንን የተጻፈ ታሪክ እናገኛለን። መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ታዝዞ ወደ አንዲት ሀገር ተላከ ይላል። ከማን ታዝዞ? ወበሳድስ ወር ተፈነወ ገብርኤል መልአክ ነው የሚለው። በስድስተኛው ወር እምኀበ እግዚአብሔር ነው። ከየትም አልመጣም። ከማን ነው የመጣው? ከእግዚአብሔር ነው። ከእግዚአብሔር ታዝዞ ወደ አንዲት ሀገር ተላከ። ያቺ ሀገር ገሊላ ናት። ከገሊላም ደግሞ ናዝሬት የምትባል መንደር ናት። ከዛችን መንደር ወደ አንዲት ድንግል ተላከ ነው የሚለው። ከእግዚአብሔር የታዘዘ መልአክ ነው። እና ይህ መልአክ መጦ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ ጸጋ ክብር የተመላሽ እመቤታችን ሆይ ፈጽሞ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና፣ ቡርክት አንቲ እማንስት፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ ወቡሩክ ፍሬ ከርስኪ፣ የማኅፀንሽን ፍሬ የተባረከ ነው አላት። ማን ነው እንደዛ ያላት? ከእግዚአብሔር የተላከው መልአክ ነው። ተፈሥሒ ፍሥሕት ነው ያላት። ዓለም ደስታ ርቆት ነበር። ዓለም ደስታ ተለይቶት 5500 ዘመን ደስታ የለሽ ዓለም ነበር የነበረው። በፍርድ ውስጥ ያለ፣ በፈተና ውስጥ ያለ፣ ከፈጣሪው የተጣላ የተጋጨ፣ በአምልኮ ተባዕድ የተያዘ ሰይጣን ወጥሮ ገትሮ የያዘው ፍጥረት ነው የነበረው። ደስታ የለም ነበር።
ሰው ደስታ የሚባለው ከእግዚአብሔር ጋር ሲኖር ነው። እውነተኛው ደስታ እሱ ነው። የዓለም ደስታ ዝም ብሎ ነው። የዓለም ደስታ ሰላሙ ሲናጋ፣ መከራ ሲፈትነው ደስታው በኖ ይጠፋል። ከእግዚአብሔር ጋር ያለ ደስታ ግን በፈተና ውስጥ ሆነን የምንደሰተው ደስታ ነው። ሰማዕታት እየተገረፉ፣ ሰማዕታት እየታሰሩ እየተደሰቱ፣ በሰይፍ እየተቀሉ የሚደሰቱት ደስታ ነው እና ተፈሥሒ ፍሥሕት አላት። ደስ ይበልሽ ነው ያላት። ደስ ይበልሽ ሙሐዘ ፍስሐ ይላታል። የደስታ መፍሰሻ ቧንቧ ነሽ ነው ያላት። ቧንቧ ናት። በቃ ደስታ ከሷ ነው ወደ ሌላው የሚፈሰው። የመጀመሪያውን ደስታ የመጀመሪያውን ሰላምታ የሰማችው ድንግል ማርያም ናት። ክብር ለሷ ይሁን። ደስ ይበልሽ ነው ያላት። ይሄ ደስታ ነው። ተፈሥሒ ፍሥሕት ኦ ምልዕተ ጸጋ፣ ጸጋን የተመላሽ ጸጋዋ አይጎልም። አያችሁ፣ የእኛ ጎሎ ነበር፣ እሷን ግን ጸጋ የተመላሽ ነው ያላት። ምክንያቱም እሷ ጥንተ አብሶ የለባትም፣ የአዳም ዕዳ በደል አልደረሰባትም። ስለዚህ ጸጋው አልጎደለም። የሰው ልጅ ግን ጸጋው ተገፏል፣ እርቃኑን ነበረ። ጸጋው ተገፏል፣ ጸጋ ተለይቶታል፣ ረድኤተ እግዚአብሔር እርቆታል። ጸጋ እግዚአብሔር የሌለው ፍጥረት ነው የነበረው። እመቤታችንን ግን በመንፈስ ቅዱስ ከእናቷ ማኅፀን ጀምራ ስትጠበቅ ዋቀባ ጰራቅሊጦስም ከርሰ እማ ይላል። መንፈስ ቅዱስ ከእናቷ ማኅፀን የጠበቃት ናት። ለምን? ጥንተ አብሶ እንዳይደርስባት፣ የአዳም መርገም እንዳይተላለፍባት መንፈስ ቅዱስ ገቶታል። ለዚህ ነው ጥንተ አብሶ የላትም የምንለው። መንፈስ ቅዱስ ጠብቋታል። መንፈስ ቅዱስ ከማኅፀን ጀምሮ ጥንተ አብሶ እንዳይደርስባት እመቤታችን አድርጓት ነበርና፣ ስለዚህ ጸጋ የተመላሽ ያላት ለዛ ነው። በምንም ነገር የረኩሰት በምንትኔም ዘፈጠራ ድንግል በህሊና በምንም ነገር አልረከሰችም ነው የሚላት። ስለዚህ ጸጋ እግዚአብሔር የተመላት ስለነበረች ምንድን ነው ያላት? ጸጋ የተመላሽ ደስ ይበልሽ፣ ከሴቶች ተለይተሽ የተባረክሽ ቡርክት አንቲ መርገም የሌለብሽ በረከተ ሥጋ በረከተ ነፍስን እያማለልሽ የምታሰጭነሽ ማለት ነው ትርጉሙ። አባቶች ሲተረጉሙ ቡርክት አንቲ ማለት መርገመ ሥጋ መርገመ ነፍስ የሌለብሽ። የሰው ልጅ መርገመ ሥጋ መርገመ ነፍስ ነበረበት። የሰው ዘር በሙሉ በነፍስም በሥጋም ተመረግሟል። በሥጋው ይፈርሳል፣ ይበሰብሳል፣ ወደ መቃብር ይወርዳል። ነፍሱ የተረገመ ነፍሱ ወደ ሲኦል ይጋዛል። በዲያብሎስ ቁራኝነት ነው የሚኖረው። ስለዚህ የሰው ልጅ መርገመ ሥጋ መርገመ ነፍስ ነበረበት። እመቤታችን ግን መርገመ ሥጋ መርገመ ነፍስ የለባትም። በረከተ ሥጋ በረከተ ነፍስን እያማለልሽ የምታሰጭነሽ ማለት ነው ትርጉሙ። ቡርክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ማለት ልጅሽም መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ነው ማለት ነው። ቡርክት አንቲ እማንስት ማለት እመቤታችን መርገመ ሥጋ መርገመ ነፍስ የለባትም። በረከተ ሥጋ በረከተ ነፍስን በአማላጅነቷ ታሰጣለች። ልጇ ደግሞ መርገመ ሥጋ መርገመ ነፍስን ያርቃል። በረከተ ሥጋ በረከተ ነፍስን ምን ያደርጋል? ይሰጣል። ይሄ ነው። እንደዚህ ነው ልንማረው የሚገባን። ዛሬ ምንደናገር ያልገባን መንፈስ ቅዱስ ያልገለጸልን ብዙ ሰዎች አለን። አልፈን ተርፈን እሷን እንኳን ለመቃወም ሚዳዳን አለን። መንፈስ ቅዱስ ያልገለጸልን፣ መንፈስ ቅዱስ ሲገልጽልን ነው የሚገባን ምስጢሩ። ያለዛ አይገባንም። የእመቤታችንን ምስጢር የቅዱሳንም የሥላሴ ምስጢር ማን ሲገልጽልን ነው የሚገባን? መረጃ የሚሰጠን እግዚአብሔር ነው፣ መልአኩ ነው። እግዚአብሔር ተልኮ ሲመጣ ነው። መንፈስ ቅዱስ ሲያርብን መረጃውን በትክክል እናገኘዋለን። እና ወቡሩክ ፍሬ ከርሥኪ ምልዕተ ጸጋ፣ ጸጋን የተመላሽ ክብር ሞገሴ እግዚአብሔር ካንቺ ጋር፣ እግዚአብሔር ምስሌኪ እግዚአብሔር ካንቺ ጋር ነው። የሚገርም እኮ ነው። ይሄንን ነው ያላት መልአኩ ቅዱስ ገብርኤል መጥቶ የሚያስደነግጥም የሚያስፈራም ቃል አልተናገረም። ተፈሥሒ ፍሥሕት ምስጋና ነው የጀመረ፣ ማመስገን ነው የጀመረ፣ መወደስ ነው የጀመረ። ውዳሴውን ዝማሬውን የጀመረልን መልአኩ ቅዱስ ገብርኤል ነው። እኛ ከምንም ተነስተን አይደለም የምናመሰግነው፣ መነሻ ስላለን መድረሻ ስላለን ሊቃውንት ደግሞ ስለሚያመሰግኑልን ነው። በድርሳናቸው ስለሚያመሰግኗት ስለሚሆን ናቤኪ ኩልነ ወእግዝእትነ ወላዲተ አምላክ፣ አምላክን የወለድሽ እመቤታችን ሆይ እናገንሻለን፣ እናከብርሻለን፣ እናመሰግንሻለን። ቅዱስ ኤፍሬም በሐሙስ ውዳሴ ማርያም በሁለተኛዋ ላይ ናቤኪ ኩልነ ወእግዝእትነ ወላዲተ አምላክ፣ አምላክን የወለድሽ እመቤታችን ሁላችንን ነው ያለ አይደለ እንዴ? ሁላችን ምን እንልሻለን? እናገንሻለን። እስመ ሳህልኪ ይኩን ላዕለ ኩልነ፣ ይቅርታሽ እንዲደረግልን። አያችሁ፣ ይቅር ማለት ትችላለች እመቤታችን። እስመ ሳህልኪ
ይህንን የተናገረው ቅዱስ ኤፍሬም ነው፣ እኛ አይደለንም። እኛ የደረስነው ድርሰት አይደለም። እንግዲህ ቅዱስ ኤፍሬምን ማን ነው የሚሟገተው? ልክ አይደለህም የሚለው ማን ነው? እስመ ሳህልኪ ይኩን ላዕለ ኩልነ፣ ይቅርታሽ ለሁላችን ይደረግልናልና። አዎ ይቅርታሽ ለሁላችን ይደረግ። እስመ ሳህልኪ ይኩን ላዕለ ኩልነ ትምክህተ ኩልነ ነው ያለት፣ የሁላችን መመኪያ። አያችሁ፣ ይሄን ያለ ቅዱስ ኤፍሬም ነው። ትምክህተ ኩልነ ዘበይንቲአተ ስረ ዘቀዳሚ መርገም እንተ ሀደረ ዲበ ዘመድነ፣ በሰው ፍጥረት በፍጥረት ሁሉ ያደረው መርገመ ስጋ መርገመ ነፍስ ባንቺ የተሻረ ነው ያላት። አያችሁ፣ ባንቺ የተሻረ ነው ያላት። እመቤታችንን የድህነታችን መሰረት ናት። ስለዚህ በሰው ልጆች ያደረ መርገም የተሻረባት እመቤታችን ናት። ለዚህ ነው አክሊለ ምክህነ የመመቻችን አክሊል ወቀዳሜተ መድኃኒትነ የድህነታችን ጀማሪ ወመሰረተ ንጽሕነ የንጽሕናችን መሰረት ብሎ ቅዱስ ኤፍሬም የተናገረላት። ስለዚህ ቅዱስ ገብርኤል ደስ ይበልሽ ጸጋን የተመላሽ ከሴቶች ተለይተሽ የተባረክሽ ነሽ፣ እግዚአብሔር ከአንቺ ጋር ነው፣ እስመ ረከብኪ ሞገሰ ከእግዚአብሔር ዘንድ ባለሟልነትን አግኝተሻል ብሎ ቅዱስ ገብርኤል መሰከረላት። ከዛ ደግሞ አልፈን ነው ምን ሄደው ይሄንን እመቤታችንን ይህን የምስራች ከሰማችና የጌታ ጽንስ ከተከናወነ በኋላ ኤልሳቤጥን ልትጠይቃት ሄዳ ነበረ። ኤልሳቤጥ ደግሞ ገና ስታያት ወሶ ሰማይኩ ቃለች እንዘት ታምህን ያንፈራጸ ይጓል በውስተ ከርሴ፣ እንዴት ነሽ ስትይ በሰማሁ ጊዜ በማህፀኔ ያለ ሕፃን ደስ ብሎት ዘለለ። ወብፅዕት አንቲ ትታምኒ ከመ ይከውን ቃል ዘነገሩች የማህበለውል፣ ከእግዚአብሔር ዘንድ ተልከው የነገሩሽን ቃል የምታምኝ አንቺ ብፅዕት ነሽ፣ ከሴቶች ተለይተሽ የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው ብላ ቅዱስ ገብርኤል የመሰከረውን ቅዱስ ገብርኤል ያመሰገነውን ምስጋና በመንፈስ ቅዱስ እየታገዘች ኤልሳቤጥ ተናግረዋለች ማለት ነው። ይህንን ሁሉም እመቤታችን ትሰማ ነበረ። መጀመሪያ የመልአኩን ብስራት ትሰማ ነበር። የመልአኩ ብስራት ቅድም እንደተናገር ነው። አሁን ደግሞ የቅድስት ኤልሳቤጥን ንግግር ሰማች። ቃልሽን ስሰማ በማህፀኔ ያለ ሕፃን ፈነደቀ ነው ያለችው። አያችሁ፣ እንዲህ ነው እመቤታችን ቃሏ ሲሰማ በማህፀን ያለ ሕፃን ነው የፈነደቀ፣ በማህፀን ያለ ሕፃን ነው የዘለለ። የእሷ ስም የማያስደስተው ሰይጣን ካልሆነ በስተቀር ማን ነው ወገኖች? አንፈራጸ ይጓል በውስተ ከርሴ በፍስሐ ወበሐሴት ደስ ብሎት ነው ያለች። ፍስሐ ወሐሴት ማለት ደስታ ማለት ነው። ተፈሳህ ማለት ደስ መሰኘት ማለት ነው። ፍጹም የሆነ ደስታ ነው። ፍስሕት ማለት ፍጹም የሆነ ደስታ፣ ደስ ብሎት ነው። በሌላ ከብቶት ወይም ታሞ ጽንሱ ችግር ደርሶበት አይደለም የዘለለ አይደል እንዴ? ደስ ብሎት ነው። በፍስሐ ወበሐሴት ደስ ብሎት ዘለለ። ቃልሽን ስሰማ፣ አያሽ ቃሏን ስንሰማ ውዳሴ ማርያም ሲደገም፣ ቅዳሴ ማርያሟ ሲደገም፣ በቅዳሴ ሲጎሳ ሲዘመር ቃሏ ደስ ይላል። ቃሏ ሐሴትን ይመላል። ሐሴት ማለት ይሄ ነው። እመቤታችንን የደስታ መፍሳሻ ናትና፣ ስለዚህ ኤልሳቤጥ ወመላ መንፈስ ቅዱስ ላዕለ ኤልሳቤጥ፣ መንፈስ ቅዱስ በኤልሳቤጥ ምን አለ? አደረባት ነው። ይህንን ለምስክርነት የበቃቸው የገብርኤልንና የኤልሳቤጥን ንግግር ወይም ምስጋና ያጣመረው ማን ነው? ማን ነው ያጣመረው? ከእኔ ጋር አይደላችሁም መሰለ። ያን እያያችሁ ነው። አይ እሱማ እኮ እምቢ አለ። አዎ እምቢ አለ። የሰው ስራ እምቢ ይላል። አያችሁ። እስቲ አንድ ቅኔ ልንገራችሁ። ለስጡህ እክል በላይ በመንጸፈ ደይን እንተቦ ወሰደቶ ኦፍ ከመለኢጓላ ተሃቦ። ለስጡህ እክል በላይ ሰብ በመንጸፈ ደይን እንተቦ ወሰደቶ ኦፍ ከመለኢጓላ ተሃቦ። በፍርድ ምንጣፍ ላይ የተሰጣ ስጥ በላዔ ሰብን። ስጥ ታውቃላችሁ? ስጥ ምንድን ነው? እህል ውጭ ላይ ይሰጣል አይደለ? አዎ። ምን እንዲያገኘው ነው የሚሰጠው? አቤት ፀሐይ እንዲያገኘው። እና በዛ በፍርድ ምንጣፍ ላይ የተሰጣ የተዘረጋ እህል በላዔ ሰብን ወይም ስሞንን ወፊቱ ለልጇ ልትሰጠው ወሰደችው ነው ያሉት ሊቁ። ወፊቱ ምን አደረገችው? እዛ ሲሰጣባቸው አንዳንዴ ወፍ ይለቅማል አይደለ? አዎ ወፍ ይለቅማል። እና ያቺ ወፍ ምንድን ነው ያደረገችው መሰለኝ? ከምንጣፉ ላይ አንስታ፣ ከዚያ ከፍርድ ምንጣፍ ላይ አንስታ ወዴት ወሰደችው? ለልጇ ልትሰጠው ወሰደችው። ወፍ አይታችኋት እንደሆነ ትለቅምና ወደ ልጇ ይዛ ትሄዳለች። ወደ ማን ነው የምትወስድ?
ወደ ልጇ ይዛ ትወስድና ለልጇ ታጎርሳለች። አያችሁ የእናትን ነገር ለልጇ ልታጎርስ እኮ ነው። እሷ ሳትበላ የእሷ አንጀት ርቆ እያለ ብድግ አድርጋ ወፏ የለቀመችውን ወስዳ ለማን ትሰጠዋለች? ለልጇ ትሰጠዋለች። የእናትነት እንትን አስገድዷት ማለት ነው። እና ይሄ ማለት ምን ማለት ነው? እንግዲህ ሰሙ የተሰጣን እህል ወፍ ወስዳ ለምን ትሰጠዋለች? ለልጇ ትሰጠዋለች፣ ለልጇ ታጎርሰዋለች ነው። ወርቁስ ደግሞ በላየ ሰብእ የተባለው ተፈርዶበት አልነበረ? አዎ ሞት አፋፍ ላይ አልነበረ? ወደ ሲኦል ሊወርድ 78 ነፍስ አጥፍቶ አልነበረ? ኪዳነ ምሕረት ማለት የቃል ኪዳን ማለት አይደል? ይህንን ስራ አስማረችው አይደል? ተመልከቱት። ያንን በፍርድ ምንጣፍ ላይ የነበረውን የተሰጣውን በወንጀል የነበረውን በወንጀል የረከሰውን ክፉ ኃጢአት የሰራውን ምሕረት የማይገባውን ለምሕረት ብቁ ያልሆነውን ያንን ሰው ያስማረችው ማናት? ወሰደችው። ለማን ልትሰጠው? ለልጇ። ማርልኝ አለችው። አያችሁ ማርልኝ። ቀዝቃዛ ውሃ ሰጧል፣ ትንሽ እፍኝ ውሃ ሰጧልና እባክህ ማርልኝ ብላ ከልጇ ፊት አስምራ ሲኦል ሊወርድ የነበረውን ወዴት እንዲወርድ አደረገችው? ወደ ገነት እንዲገባ አደረገችው። አየህ ይሄ ነው ሊቃውንቱ የተሰጣውን እህል በወንጀል የነበረውን ነፍሰ ገዳይ ነፍስ አጥፊ የነበረውን ቤተሰቦቹን ሁሉ የጨረሰውን ያንን የረከሰውን ሰው ቀዝቃዛ ውሃ በመስጠት ምክንያት ያችንን ምክንያት አድርጋ ከልጇ አማልዳ ወደ ገነት መለሰችው ማለት ነው። አያችሁ ይሄ ነው ሊቃውንቱ የሚሉት። እንግዲህ ወፏ እመቤታችን ናት። በወፍ ትመሰላለች እመቤታችንን። ወፍ ርግብ ይላታልና በዚህ ነው ወልዳ የተባለው ኢየሱስ ክርስቶስ ነው። ከኢየሱስ ክርስቶስ አማልዳ ይህንን ከዛ መከራ አወጣችው ማለት ነው። ስለዚህ እመቤታችን ይህን ሁሉ ነገር በውስጧ ታኖረው ነበረ ነው አይደለ? የትምህርታችንስ ይህንን ሁሉ ታስተውለው በልቧ ታኖረው ነበረ። የመልአኩ የቅዱስ ገብርኤልን ይህን ያህል ምስራች፣ ይህን ያህል ምስጋና እንዴት ያለ ነገር ነው! ለእኔ ይገባኛል ወይ ብላ እኮ ነው እሷ የምታመላልሰው። እኔ ይሄ ይገባኛል ወይ? ለመሆኑ ምን አድርጌ ነው? እኔ ማነኝና ከእኔ የሚሻሉ ሰዎች የሉም ወይ? ይህንን ክብር ያገኘሁት በምን አቅሜ ነው ብላ ከትሕትናዋ የተነሳ ይህንን ቅዱስ ገብርኤል የተናገራትን ኤልሳቤጥም ብፅዕት ነሽ ብላ ያመሰገነቻትን በማኅፀኗ ልጄ ዘለለ ብላ ይሄ ነገሩሽ ቃል ወብፅዕት አንቲ እንተ ተአምኒ የነገሩሽን ቃል የምታምኝ አንቺ ንዕድ ነሽ ክብርት ነሽ ብላ ያለችውን ሁሉ እመቤታችን ምን ታደርገው ነበረ? በልቧ ታኖረው ነበር። አያችሁ እመቤታችንን የምስጢር መዝገብ ናት የምንላት ለዚህ ነው። ምስጢር አይዘራም፣ ምስጢር አይበተንም። አያችሁ የቤተ ክርስቲያን ምስጢር ይጠበቃል። የቤተ መንግስት ምስጢር ይጠበቅ የለ እንዴ? የቤተ መንግስት ምስጢር እኮ ይጠበቃል። የሀገር ምስጢር እኮ ይጠበቃል። የቤተ ክርስቲያን ምስጢር በየአደባባዩ አይበተንም፣ አይዘራም፣ በፌስቡክ አይበተንም። ነውር ነው። የእግዚአብሔር ምስጢር ነዋ፣ የከበረ ነዋ። የከበረን ነገር ባልከበረ ነገር ማስተላለፍ ይቻላል እንዴ? ይህ እኮ ነው። ትጠብቀው ነበር ነው ያለ እንጂ ታወራው ትበትነው ለማንም ትዘራው ነበር። እንዲሁኝ ነው፣ በዚህ ነው መልአኩ ያበሰረ፣ በዚህ ነው፣ በዚህ ሰዓት ነው እንዲህ ብሎኝ ነበር፣ እኔና እሱ የተነጋገርነው ምስጢር ይህን ይመስል ነበር አላለችም ድንግል ማርያም። ምስጢር ጠባቂ ናት። እኛም ምስጢር ልንጠብቅ ይገባናል ወገኖች። የቅድስት ቤተ ክርስቲያናችሁን ምስጢር አትበትኑት። ምን ይላል መሰላችሁ? ኤርምያስ ምዕራፍ 4 ላይ ወርቅ ምን አለ ይላል? ወርቅ ተናቀ ብርም ተጠላ ይላል። ወርቅ ምን አለ? ሰቆቃወ ኤርምያስ ምዕራፍ 4 ላይ ነው። ወርቅ ተናቀ ብርም ተጠላ፣ እንቁም በየጎዳናው ተበተነ። እንቁም በየጎዳናው ተበተነ። እንግዲህ ወርቅ ተጠላ የሚላቸው ለጊዜው እስራኤላውያን ተማርከው ወደ ፋርስ ወደ ባቢሎን በአሕዛብ እጅ ተማርከው መከራ ይደርስባቸው ስለነበረ ያ አምልኮተ እግዚአብሔር የሚፈጸምበት ሀገር እነ ዳዊት እነ ሰሎሞን ይመሯት ያስተዳድሯት የነበረች ሀገር እነ አብርሃም እነ ይስሐቅ እነ ያዕቆብ የተወለዱባት የነ ይስሐቅ እነ ያዕቆብ ዘሮች በአሕዛብ እጅ ሲረገጡ አምልኮተ እግዚአብሔር ሲጠፋ ቤተ መቅደሱ ሲፈርስ ንዋየ ቅድሳቱ ሲማረክ አሕዛብ እንደፈለጉ ሲፈነጩበት ሲጫወቱበት ነው ነቢዩ ኤርምያስ ወርቅ ተናቀ ብርም ምን አለ? ተጠላ። ከዚህ ማረን አምላካችንን። አያችሁ ወርቅ ተጠላ። እስራኤልን ያህል ሕዝብ ታሪክ ያለው ሕዝብ እምነት ያለው ሕዝብ ታሪኩ እየተንጣለለ የመጣ ትልልቅ ግዙፍ አባቶች የነበሩበት እነ አብርሃም እነ ይስሐቅ እነ ያዕቆብ የተለያዩ ነቢያት እነ ኢያሱ እነ ሙሴ ይመሩት የነበረ ሕዝብ
በእምነቱ የሚታወቅ ከእግዚአብሔር ጋር ያለው ግንኙነት ያ ጠንካራ የነበረ ሕዝብ በአረማውያን እጅ ወደቀ። በናቡከደነፆር እየተመላለሱ ቤተ መቅደሱን አፈረሱት። ነቢያቶቻቸውን ማረኩባቸው። ያቺ የተቀደሰች ኢየሩሳሌም የአሕዛብ መመላለሻ መረጋገጫ ሆነች፣ ረከሰች። በዚህን ጊዜ ነው ነቢዩ ኤርምያስ ወርቅ ተናቀ፣ ብርም ተጠላ፣ ዕንቁም በየመንገዱ ወደቀ አለ። ንዋየ ቅድሳቱን ዘረፉት፣ ወስደው መፈንጫ መጫወቻ በአረማውያን በቤተ ጣዖት አስቀመጡት። ስለዚህ አያችሁ ዕንቁ ተናቀ አለ። ዛሬስ ቅድስት ቤተ ክርስቲያን እመቤታችን እንዴት ነው የምትጠለጠለው? እንዴት ነው ሃይማኖታችን፣ ወርቃችን፣ ዕንቋችን? ይሄ እኮ ነው ወዕንቁ የሚባል እኮ እምነት ነው። ዕንቁ የሚባሉት እኮ እመቤታችንና ሰማዕታት እኮ ናቸው። በመከራ ዋጋ የከፈሉት ቅዱሳን እኮ ናቸው። በመከራ በዱላ የተቀጠቀጡት፣ በጅራፍ የተገረፉት አይደሉም እንጂ የእኛ ዕንቁ የቤተ ክርስቲያኗ ዕንቅ ደማቸውን ያፈሰሱት፣ በደማቸው እምነታቸውን ያተሙት እኮ ናቸው ዕንቆቻችንን። ዛሬ ረገጥናቸው፣ ዛሬ ተጫወትንባቸው። ወርቅ ተናቀ፣ ሰማዕታት ተናቁ፣ እመቤታችን ተናቀች፣ መላእክት ተናቁ፣ ቤተ መቅደስ ተናቀ። ያ የሚፈራው የሚያስፈራው ቤተ መቅደስ ተናቀ። መስቀሉ ጸበሉ ተናቀ። ማንም ይፈነጭበታል፣ ማንም ይተቸዋል። አይ ተናቀ ነው ያለ። ይህ ነው እመቤታችንን እንዴት የቃል ኪዳን እናት በእንተ ማርያም ብለን ተምረን እሷን እንተቻት ይቻላል? ወገኖች ይቻላል ወይ መተቸት? እሷን መተቸት ይቻላል? መዳፈር ይቻላል? አቅማችን ነው? ጉልበታችን ነው? ቅዱሳንን የመናገር አቅሙ አለን? ወገኖቼ እነሱ እኮ በደማቸው ነው ያተሙት። ተገርፈዋል እኮ፣ በዱላ ተቀጥቅጠዋል እኮ፣ በድንጋይ ተወግረዋል እኮ፣ በሰንሰለት ታስረዋል። እስከ ዛሬ እንራባለን፣ እስከ ዛሬ እንጠማለን፣ እስከ ዛሬ እንራቆታለን፣ እስከ ዛሬ መጠለያ አጥተን እንከራተታለን ያለ ቅዱስ ጳውሎስ በቆሮንቶስ ምዕራፍ 4 ላይ አንቡት። እስከ ዛሬ ይርበናል ነው ያለ። ምግብ የለም፣ ጾም ውለን ጾም እናራለን። የሚጠጣ ውሃ እንኳን የለም፣ አንጠጣም። ልብስ የለንም፣ እርቃናችን ነን ነው ያለ። ዕንቆቻችን እኮ እነዚህ ናቸው፣ የቤተ ክርስቲያን መሰረቶች። እነዚህን እንዴት እንጣላቸው? እንዴት እነዚህን እናቃቸው? ይገባል ወገኖች? ልክ ነን ወይ? አያሳዝንም ወይ? እመቤታችን ቅዱስ ኢራቅሊስ ክፍል 8 ላይ እንደዚህ ይላል። እስመ ኢያእመረ ዮሴፍ ምስጢረ ዘይትፌጸም በማርያም ድንግል። በድንግል ማርያም የሚከናወነውን ምስጢር ዮሴፍ አያውቅም ነበር ይላል። ምን አይልም ነበር ዮሴፍ? ያለውን ምስጢር በእመቤታችን ምን እየተከናወነ እንደሆነ ዮሴፍ ይጠብቃል እንጂ ያውቅ። አሁን የቤተ መንግስት ዘበኛ ወይም ጠባቂ ከውጭ ሆኖ የሚወጣውንና የሚገባውን ነው የሚቆጣጠር እንጂ ውስጥ ምን እንደሚከናወን ያውቃል እንዴ? ውሳኔ ይሰጣል? እዛ ቤተ መንግስት ስለተጠበቀ ቤተ መንግስቱን ምስጢሩ ምን እንደሆነ የሚያውቀው ነገር አለ? የሚያሳተፈው አለ? የለም። አያችሁ ዮሴፍ ጠባቂ ነበር። ልክ የቤተ መንግስት ጠባቂ ብላችሁ ውሰዱት እና ኢያእመረ ምስጢረ ዘይትፌጸም በማርያም ድንግል፣ በድንግል ማርያም ይከናወን የነበረውን ምስጢር ዮሴፍ አያውቅም ነበረ። ኢያእመረ ከምን ትውቱ ምስጢር ዘኮነ ላይከ፣ አገልጋይነት የተመደበበት ምስጢር ምን እንደሆነ አይገባውም ነበር ይላል። እመቤታችን ጠብቅ ተባለ እንጂ ይቺ ማርያም ምን እንደሆነች በእሷ ውስጥ የሚከናወን እግዚአብሔር ለምን እንደፈለጋት አያውቅም ነበር። አያችሁ እንግዲህ ዮሴፍን ያህል ጻድቅ ሰው ያ ምስጢር ካልገባው እኛ ገብቶናል ወይ? እየሰማችሁኝ ነው? አቤት ድምፃችሁ የለም እንጂ ዮሴፍን አልገባውም አይደለም? ምስጢር አልገባውም። ጠባቂ ነው እንጂ ኢያእመረ ምን ትውስቱ ምስጢር ዘኮነ ላይከ፣ የሚያገለግልበት አገልግሎቱን ያገለግላል፣ ይላካል፣ ይታዘዛል እንጂ እሷ ማን እንደሆነች አልገባውም ነበር ይላል። አልገባውም ነበር። ኢያእመረ ከመ ሕፃን ይወፅእ እምብእሲት ዘእንበለ ምት፣ ሕፃን ኢየሱስ ክርስቶስ ያለ ምድራዊ አባት ያለ ሰብአዊ አባት ከእሷ ተጸንሶ እንደሚወለድ አያውቅም ነበር። ዮሴፍ ነው እና ይህንን ሁሉ ምስጢር አያውቅም። ኢያእመረ ከመ ምድር እስራኤላዊት ትፈሪ ፍሬ ሕይወት፣ እስራኤላዊት ድንግል ማርያም ፍሬ ሕይወት ክርስቶስን እንደጸነሰች እንደምትጸንስ አያውቅም ነበር። ነቢያት ትንቢት የተናገሩለት ሱባኤ የቆጠሩለት ክርስቶስ ከእሷ ሰው እንደሚሆን አያውቅም ነበር። እሷም ነቢዩ ኢሳይያስ ናሁ ድንግል ትጸንስ ወትወልድ ወልደ ብሎ ትንቢት የተናገረላት ድንግል ማርያም እንደሆነች አያውቅም ነበር ዮሴፍ። ዮሴፍ እየጠበቀ ያውቃትም ነበር፣ ምስጢሩ አልገባውም ነበር። እና መልአከ እርሳለ ድንግል ይላል።
የድንግል ማርያም ሆዷ ወይም ጽንሷ እየገፋ ሄደ። እሱም ያውቀው ነገር የለም፣ ምንም የተረዳው ነገር የለም። ግን ጽንስ እየገፋ ሄደ። ወታሃው ከልቡ ለዮሴፍ ይላል። ታወከ ዮሴፍ። እንዴት ጸነሰች ይህች ብላቴና? ከወዴት መጣ? አደራ ተቀብያለሁ። ካህናቱ፣ ምዕመናኑ፣ ሕዝቡ ተሰብስበው በጸሎት አስረክበውኛል። አደራ ሱባኤ ገብተን የሰጠንህን ሱባኤ ገብተን እስክንቀበልህ ድረስ ጠብቃት ብለውኛል። ምንድን ነው የተፈጠረው ነገር? አላያችሁ? የተፈጠረው ነገር አላወቅም። እሱ እኛ አጠገብ ሁነን አናውቅም ምስጢሩን። በቤተ መቅደሱ ምን እየተከናወነ እንደሆነ፣ በታቦቱ ላይ ምን እየተከናወነ እንደሆነ፣ መድኃኔዓለም ምን ስራ እየሰራ እንደሆነ፣ እመቤታችን ምን ስራ እየሰራች፣ ገብርኤል ምን ስራ እየሰራ እንደሆነ እናውቃለን እንዴ? ሲገልጹልን ብቻ ነው። እነሱ ሊገለጽ የሚፈልገውን ምስጢር ይገልጹታል። ዮሴፍ እንደዛ ሆኖ እመቤታችን እያገለገለ ጻድቅ ነው የሚለው። ወዮሴፍ ሰፋሪያ እስመ ጻድቅ ውእቱ ይፈቀደ ይክስታ ወመከረ ጽሚተ ይህድጋ። ጽንስ እየገፋ ሲመጣ አይሁድ ይሄንን ጽንስ ቢያዩ ዘሙታለች ወይም ሴስናለች ብለው በድንጋይ ወግረው በእሳት አቃጥለው ይገሉብኛል ብሎ ፈርቶ ሊደብቃት ሊሸሽጋት ፈለገ። ምስጢሩን አላወቅም ምን እየተከናወነ እንደሆነ። ስለዚህ መልአከ ርሳለ ድንግል ጽንስ እየገፋ ወሶበረ ዮሴፍ ልህቀተ ከርሳ ታውከ ልቡ። ጽንስ እየገፋ በመሄዱ የዮሴፍ ልቡ ታወከ፣ ተጨነቀ፣ ተሸበረ። ወወድቀ ውስተ ጽኑ መዋግደ ህሊና፣ በማውጣት በማውረድ በማንሰላሰል ተያዘ። የዛን ጊዜ የእግዚአብሔር መልአክ ወደ ዮሴፍ መጣ። ወይ ዮሴፍ ይትፍራ ለማርያም ፍህርትከ ነሲዮታ ለማርያም ፍህርትከ። ዮሴፍ አይዞህ አትፍራ፣ ከእሷ ተጸንሶ የሚወለደው ከምን ነው አለው? ከመንፈስ ቅዱስ ነው አለው። አያችሁ፣ አናውቀውም። መንፈስ ቅዱስ ሊገልጽልን ይገባል። ከእግዚአብሔር የታዘዘ መልአክ መጥቶ ነው እሷ የጸነሰችው ምን እንደሆነ፣ ጽንሱ ከመንፈስ ቅዱስ እንደሆነ ያረጋገጠለት ማን ነው? መልአኩ ነው። ስለዚህ ምስጢር ሳይገባን አንዘባርቅ፣ ምስጢር ሳይገባን አናበላሽ። የእግዚአብሔር ምስጢር ስውር ነው። የእግዚአብሔር ምስጢር ረቂቅ ነው። የእግዚአብሔር ምስጢር ድብቅ ነው። የሰማዕታት ክብራቸው ስውር ነው። እኛ አናውቀውም። በምን ያህል ደረጃ እንደሆነ አናውቀውም። የእመቤታችን ክብሯ በምን ያህል ደረጃ እንደሆነ አይገባንም። እመቤታችን ይህን ሁሉ ነው። ማርያም ስተታቅብ ዘንተ ኩሎ፣ ይህንን ምስጢር ነው። ዓለም የማያውቀውን ምስጢር፣ ከዓለም የተደበቀውን፣ ከዓለም ስውር የሆነውን፣ ከዓለም ሕሊና ከዓለም አስተሳሰብ የረቀውን ሰማያዊና መንፈሳዊ ምስጢር ነበር እመቤታችንን በሆዷ ታስቀምጠው ታንሰላስለው ነበር ያለ። በሉቃስ ወንጌል ምዕራፍ 2 ላይ እመቤታችንን በዛ በበረት ሕፃኑን ወለደችው። ዋሰበረቶ መንኮባያቲሁ፣ አብራጣቱን አሰረችው። ወጠብለለቶ በአጽርግት፣ በጨርቅ ተከለለችው። ዋስከበቶ ውስተ ጎል፣ በጎል አስተኛቸው። በዚህን ጊዜ የእግዚአብሔር መላእክት ነጉደው መጡ። ከሰማይ መጡ። ከዛ ከአንዱ መልአክ ጋር ተከትለው እልፍ አእላፋት መላእክት መጣው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው ዘመሩ፣ አመሰገኑ። ይሄ ብቻም አልበቃቸው። የብርሃን ጎርፍ በቤተልሔም ፈሰሰ። እዛ በረት ላይ እኮ ነው፣ እዛ ግርግም ላይ የእንስሳት ማደሪያ። እንዲያውም መጠጊያ አጣ። ከግርግም ላይ ነው ልጇን ያስተኛቸው። አስቡት። የአምላክ እናት እኮ ናት። እመብርሃን ናት አይደለ እንዴ? እመብርሃን። ብርሃን የተባለ ማን ነው? ማን ነው ብርሃን? ክርስቶስ ነው። ለእስራኤል ክብራቸው፣ ለአሕዛብ ብርሃናቸው ነው እግዚአብሔር ክርስቶስ። ለእስራኤል ክብራቸው ነው፣ ለአሕዛብ ደግሞ ምንድን ነው? ብርሃናቸው። ከጨለማ ወደ ብርሃን ያመጣቸው። ከአምልኮተ ጣዖት፣ ዲዳ ጣዖት ነበር የሚያመልኩት። ከወርቅ ከብር የተሰራ ጣዖት፣ ከእንጨት የተሰራ ምስል ነበሩ አሕዛብ የሚያመልኩት። ያመልኩት የነበረ ያ ዲዳ የሆነ ደንቆሮ የሆነ የማይናገር የማይሰማ መፍትሄ የማይሰጥ የማይከፋው ደስ የማይለው ጣዖት፣ የአጋንንት መሳፈሪያ የነበረውን ጣዖት አሕዛብ ያመልኩ ነበር። እግዚአብሔር ለአሕዛብ ምን ሆናቸው? ከጨለማ ወደ ብርሃን ብርሃናቸው ነው ይላል። ክብረ ለእስራኤል ወብርሃነ ለአሕዛብ፣ ለአሕዛብ ብርሃናቸው፣ ለእስራኤል ክብራቸው ኢየሱስ ክርስቶስ። በዚህ ምክንያት ነው እመብርሃን ምንላት። እመብርሃን ምንላት ከዚህ ተነስተን ነው። ለአሕዛብ ምን ስለሆነ? ብርሃናቸው ስለሆነ፣ ብርሃናቸው ስለሆነ፣ ለእስራኤል ክብራቸው ስለሆነ እመብርሃን እንላለን። ወእሙ ለእግዚእነ እንላታለን። የጌታችን ወእሙ ለእግዚእ ብላ ኤልሳቤጥ ስለተናገረች ነው ቅድስት ቤተ ክርስቲያን ወእሙ ለእግዚእነ ብላ ምትዘምር። የጌታችን እናት ምትል ምንትኑ አነ ከመ ትምጽእ ሀቤ እሙ ለእግዚእ፣ አንቺ የጌታዬ እናት ስትሆኝ ወደ እኔ ትመጭ ዘንድ እኔ ማን ነኝ አለች። አያችሁ፣ እሙ ለእግዚእ ብላ የተናገረች ኤልሳቤጥ ናት። የጌታ እናት ነው ያለች። በማኅፀን አላወቀችም እኮ መንፈስ ቅዱስ ገልጾላት ነው እንጂ ጌታ ይሁን ምን ይሁን የታውቃ ነበረ። መንፈስ ቅዱስ ስለገለጸላት
የጌታዬ እናት ብላ መሰከረች። እኔ ምንድን ነኝ ነው ያለች። እኔ ምንድን ነኝ? ራሷን ናቀችው። የሚገባኝ ሰው የሊቀ ካህናት ሚስት እኮ ናት። ባሏ እኮ ሊቀ ካህናት እኮ ነው። የቤተ መቅደሱ አገልጋይ እኮ ናት። ካለው ማህበረሰብ እኮ ታላቋ ናት እሷ። ኤልሳቤጥ እኮ ታላቅ ናት። በማዕረግ በደረጃ እኮ ከሴቶች በላይ ናት። ነገር ግን ለእመቤታችን ምንድን ነው ያለችው? እኔ ምንድን ነኝ ነው ያለችው። እንዲያ ነው ልንል የሚገባን ወገኖች። እኔ ምንድን ነኝ? ከቤተ መቅደስ ገብቼ የመቆም ስልጣን መብቱ አለኝ? እኔ ተሰጥኦ የመቀበል አለኝ? እኔ ማገልገል ክብሩ አለኝ? ደረጃው ይፈቅድልኛል ብለን ነው ልንናገር የሚገባ። ይሄ ነው። እመቤታችንን እኮ እንዲህ ስትላት ታበዮ ነፍሴ ለእግዚአብሔር፣ ነፍሴ እግዚአብሔርን ምን ትለዋለች ነው ያለች። አልኮራችም። ይገባኛል አላለችም። እኔ እኮ የአምላክ እናት ነኝ አላለችም። ራሷን ከፍ አላደረገችም። ነፍሴ እግዚአብሔርን ምን ትለዋለች ነው ያለች። ታከብረዋለች። በቃ አንቺ እንደዚህ ብትይም እኔ እግዚአብሔርን አከብራለሁ። ወትትሐሰይ መንፈሴ በአምላኬ ወመድኃኔ፣ በፈጣሪ ልቡናም በፈጣሪ አምና ደስ ይላታል። ቅድም ምንድን ነበር ያላት መልአኩ? ደስ ይበልሻል ነበር ያላት። ደስ ይለኛል አለች። ደስ ይሰኛለሁኝ በዚህ በተከናወነው ስራ በተፈጸመው ምስጢር ደስ ይለኛል። ይሄ ነው ደስታ። በአምላኬ ወመድኃኔ ብላ ትሕትናዋን፣ ታበዮ ነፍሴ ለእግዚአብሔር ብላ አክብሮቷን፣ ለእግዚአብሔር ያላትን አክብሮት ገለጸች። ወትትሐሰይ መንፈሴ ብላ ደስታዋን ገለጸች። በአምላኬ ወመድኃኔ ብላ ደግሞ ትሕትናዋን ገለጸች። እስመ ርእየ ሕማመ ዓላመቱ ነው ያለች። የኔን የባሪያውን የገረዱን መከራዋን፣ ሐዘኗን፣ ልቅሶዋን ተመልክቷልና። ምንድን ነው ሐዘን? አባቶቿ በርደት ስጋቸው በመቃር ነፍሳቸው በሲኦል ነበርና ስለ እነሱ ታዝን ነበረ። ስለ እነሱ ትቆረቆር፣ ስለ እነሱ ታለቅስ፣ ስለ እነሱ ትጸልይ ነበር። እስመ ርእየ ሕማመ ዓላመቱ አሞኝ ነበረ፣ የዘመዶቼ ጉዳይ ያሳዝነኝ ያስለቅሰኝ ነበረ። ስለዚህ ነው ያለችው። እንደዚህ በላ ናሁ ሚዜሰ ያስተበጽኡኒ። ከዚህ በኋላማ ትውልዱ ሁሉ ምን ይሉኛል አለች። ብፅዕት ይሉኛል አለች። እና ይሄን ቃል እኛ እንብላው ወገኖች። ምንድን ነው የሆን ነው? ምንድን ነው የነካን? መንፈሳውያኖች ሁሉ እኮ መንገዱ ጠፋብን። እውነቱ መራመድ አቃተን። ምንናገረው ጠፋብን። መንፈስ ቅዱስ ካልሆነ እኮ ካላደረብን እኮ ትክክሉን መናገር አንችልም። እግዚአብሔር ነው አይደለም በትክክሉ የሚያናገር? መንፈስ ቅዱስ ነው አይደለም የሚያናገር? እሱ ሲያናግረን ነው። ስለዚህ እኛ ያመሰገናት እኛ ክብር የሰጠናት እንዳይመስላችሁ። ቅዱስ ገብርኤልና ቅድስት ኤልሳቤጥ መንፈስ ቅዱስ ያደረባቸው መንፈስ ቅዱስ ያናገራቸው ሰዎች ናቸው የተናገሩ። እና ዕንቋችንን አንበትነው፣ ወርቁን አንጸየፈው፣ ብሩን አንዘርዝረው። የኛ እምነታችን የኛ ኦርቶዶክስ ተዋሕዶ ሃይማኖት የኛ ዕንቁ ናት። እሪያዎች የማይረግጧት በእሪያዎች ፊት የማትቀመጥ ዕንቁ ናት። የተዳዩ አይደለም ዕንቋችሁን ከምን ፊት አታስቀምጡ ነው ያለ። የተሃቡ ቅድሳተ ለከለባት፣ የከበረውን ለውሾች አትስጡት። ወይ የተዳዩ ባህረ የክሙ ቅድመ አህረው፣ ዕንቋችሁንም ከእሪያዎች ፊት አታስቀምጡት ነው ያለን ወገኖች። ስለዚህ እናንተ አሁን ቃሉን ይዛችሁ ክርስትናውን ይዛችሁ አገልግሎቱን ይዛችሁ፣ አገልግሎቱ የተለያየ ነው። አሰራሩ የተለያየ ነው። የመንፈስ ቅዱስ ሥራ አገልግሎቱ የተለያየ ነው። አንዱ ይቀድሳል፣ አንዱ ይዘምራል፣ አንዱ ይሰብካል፣ አንዱ ደግሞ በአገልግሎት በጉልበቱ አስራት በኩራቱን በመክፈል ድሆችን በመጠየቅ ቤተ ክርስቲያንን በመርዳት በማገዝ ቤተ ክርስቲያን ሲታነጽ ገንዘቡን እያወጣ ጉልበቱን እያወጣ ሐሳቡን እያካፈለ ይረዳል፣ ያግዛል። አገልግሎታችንን ሁሉ ልዩ ልዩ ነው። አሰራሩ ልዩ ልዩ ነው። መንፈስ ቅዱስ ግን አንድ ነው አይደል? እንዲህ ይሄንን የሚሰጠን መንፈስ ቅዱስ አንድ ነው። አሰራሩ የራሱ ነው። የእናንተ የራሳችሁ ጸጋ አላችሁ፣ ሌላውም የሌላ ጸጋ አለው። እያንዳንዱ የራሱ ጸጋ አለው። እግዚአብሔር አንዳንዱን ሀብተ ፈውስ ልብሱ፣ ጥላው፣ ጭራው፣ መቋሚያው የሚፈውስ ቅዱስ አለ። የሚገርማችሁ ሲፈቅድለት እግዚአብሔር መቋሚያው መድኃኒት ይሆናል፣ ጭራው መድኃኒት ይሆናል፣ ልብሱ መድኃኒት፣ ጥላው 70-80 ክንድ ያረፈው መድኃኒት ይሆናል። እግዚአብሔር የፈቀደላቸው እንደዚያ ነው። የነ ቅዱስ ጴጥሮስ፣ የነ ቅዱስ ጳውሎስ፣ የነ ቅዱስ ዮሐንስ ጥላቸው ነበር ይፈውስ የነበረ። በሽተኞችን ወረፋ ሲይዘው የጠዋት ጥላ 70-80 ክንድ የሚርቅ ጥላ ላይ እንደዚህ ሰልፈው ድውያኖችን፣ አይነ ስውራኖችን፣ ሽባዎችን፣ የጎበጡትን የተለያየ በሽታ ያለባቸውን አሰልፈው እዚያ ያስቀምጧቸዋል። ጥላቸው ብቻ ሲያርፍባቸው ተፈጉሰው ወደ ቤታቸው ይመለሳሉ። ልመርምርህ የለም፣ ምን ያደርግሃል የለም፣ ማዳመጫ የለም። ሰውነትህ ይሞቃል፣ ሰውነትህ ይቀዘቅዛል። መቼ ጀመረህ ብሎ በእግዚአብሔር ቤት አይጠየቅም። ይጠየቃል ወገኖቼ፣ ይጠየቃል ወይ?
ምን ነው ዝም አላችሁ? አይጠየቅም። አይጠይቅም። እግዚአብሔር ሳይጠይቅ ነው የሚያድን አይደል እንዴ? ሳይጠይቅ ነው የሚያድን። ያተኩስሃል ወይ? ያስልሃል ወይ? መቼ ጀመረህ? ማዳመጫ እንደዚህ ነው አይልም። ይህንን ዋጥ ይህንን ጠጣ አይልም። ጸበሉ ሲያድነን እኮ መርምሮ አይደለም እንዴ? ሳምባም የያዘን፣ ጉበትም የያዘን፣ ኩላሊትም የያዘን፣ ጨጓራም የያዘን፣ ግፊትም የያዘን፣ ስኳርም የያዘን ጸበሉ ለሁሉም መድኃኒት ነው። ሁሉንም ያድናል። ክብር ምስጋና ይግባው ለእግዚአብሔር። ማርያም ያንን ሁሉ ታስቀምጠው ነበረ። እዛ በረት ውስጥ ሆና እኮ ነው። እዚያ ከተናቀ ስፍራ ሆና እኮ ነው። እዚያ ሰው ከማያርበት ቦታ ግን ታምር ይሰራ ነበር። ታምር ይከናወን ነበር። እግዚአብሔር ተወልዶ ነበር። መላእክት እየዘመሩበት ነው። መላእክት እያመሰገኑበት ነው። እዛ ሄደው ለኖሎት ነገሯቸው፣ ኑ መድህን ክርስቶስ ተወልዶላችኋል። የምስራች ተመልከቱ። መድህን ተወልዶላችኋል፣ ይሄውም ክርስቶስ ነው፣ የባሕርይ አምላክ ነው እያለ ነበር ይዘረዝር። የዚያ እናት ናት ድንግል ማርያም። የዚያ የመድህኑ ከዓለም ውጣ ውረድ ከዓለም ፈተና የሚያድነው በነፍስ በስጋ የሚታድነው መድህን ማለት በነፍስም በስጋም የሚያድን አምላክ፣ ከኑሮ ውጣ ውረድ የሚያድን አምላክ፣ ከአጋንንት ፈተና የሚያድን አምላክ መድህን፣ በስውር ከሚበድለን ከሚያጠፋን ከሚጎዳን ከሰይጣን የሚጠብቀን አምላክ፣ ከተወረወረ ጦር የሚታደገን መድህን ተወልዷል ብሎ ነው የነገራቸው። ለዓለምም ለእናንተም የሚሆን የምስራች ይዤ ነው የመጣሁ ብሎ ነው። እረኞች ፈርተው ሲንቀጠቀጡ አይተውት የማያውቁ መልአክ እፊታቸው ቆሞ የሚያስጨንቅ የሚያስፈርቅ መልአክ እንደገና የብርሃን ጎርፍ እየፈሰሰ ባልጠበቁት ሰዓት በኩለ ሌሊት ብርሃን እየፈሰሰ ይህንን እያዩ ሲፈሩ አይዟችሁ አትፍሩ፣ አዲስ ዜና አዲስ ብስራት ይዤላችሁ መጥቻለሁ። ዮም ተወልደ ለክሙ መድህን ክርስቶስ ዛሬ ተወልዶላችኋል። ዘውቱ ክርስቶስ፣ ይኸውም ክርስቶስ ነው። ስሙን ጨምሮ ነገራቸው። መድህኑ ማን ነው ብለው እንዳይጠይቁት ነቢያት የተናገሩለት ክርስቶስ ነው። ስሙን አስረግጦ እግዚ ቡሩክ የባሕርይ አምላክ ነው። ወከመ ዝለክሙ ትምህርቱ፣ ምልክቱ እንዲህ ነው። አብራጣቱ ታስሮ በጨርቅ ተጠቅሎ በጎል ተጥሎ እናቱ ታቅፋው ታገኙታላችሁ። እና ይህን ብለው ሲነግራቸው ሁሉንም ነገር መንጋውን ጥለውት ሮጠው ሄዱ። መልአኩ እንደነገራቸው ቦታውንም ሳይሳሳቱ ምልክቱንም ሳይሳሳቱ ቦታው ደረሱ። ሄደው ሲደርሱ እንደነገራቸው ሆኖ አገኙትና አደነቁ ይላል። ተገረሙ፣ ተደመሙ፣ እያመሰገኑ ተመለሱ። እመቤታችንን ይሄንን እያየች ምን ትል ነበረ? ማርያም ስታቅፍ ዘንተ ኩሎ፣ ሁሉ የመልአኩን ምስራች የኤልሳቤጥን እንደገና የስምዖንን። ስምዖን ደግሞ በ40 ቀን ጌታችንን ቤተ መቅደስ ሲሄድ ስምዖን ጻድቅ የዋህ የሚባል ደግ ሰው ነበረ። በዚሁ በሉቃስ ወንጌል ምዕራፍ 2 እስከ መጨረሻው ስታነቡ የምታገኙት ነው። እና ጻድቅ ነው፣ የዋህ ነው፣ መንፈስ ቅዱስ ያደረበት ሰው ነበር። ጻድቅ ማለት ሐቀኛ፣ እውነተኛ፣ ትክክለኛ የጽድቅ መንገድን የሚከተል፣ የዋህ ማለት ገር ክፋት፣ ተንኮል የሌለው ማለት ነው። ይሄ ሰው መንፈስ ቅዱስ ያደረበት ነበር። መንፈስ ቅዱስም መሲህ ክርስቶስን ሳታያት ሞትም ብሎት ነበር። ይህንን ይጠባበቅ ነበር እስኪሞት ድረስ የሚጠብቅ ነበር ስምዖን የተባለው ሰው። እና በአልጋ ላይ ተኝቶ ይኖር የነበረው ሰውዬ በ40 ቀን ጌታ ወደ ቤተ እግዚአብሔር ሲሄድ መንፈስ ቅዱስ ከተኛበት አነሳው። ሁላችንን ከችግራችንን ያንሳል። ከወደቀበት አቅም ካጣበት መሄድ መራመድ ካቃጠበት ብድግ ብሎ ተነስቶ ቤተ እግዚአብሔር ሄደ። ሲሄድ እመቤታችን ሕፃኑን ታቀፋ አገኘ። አፈፍ አድርጎ ታቀፈው። አያችሁ፣ ታቀፈው። እሱ ታቀፈውና ይዜ ትስሮ ለገብርከ፣ ዛሬ ታሰናብተኛለህ፣ በቃኝ አለ ማለት። ይህን ነበር ስጠብቅ የነበር ያንተን ሰው መሆን፣ ያንተን ስጋ መልበስ፣ ወደ ዓለም መምጣት፣ ድህነትን፣ ይሄንን ጊዜ ነበር ስጠብቅ። ተሳክቶልኛል ያለው። ክብር ምስጋና ይግባው። ተሳክቶልኛል፣ በቃ አይቻለሁኝ። ይዜ ትስሮ ለገብርከ በሰላም እግዚኦ በከማዘዝከ ስመሪያ ይንተ ያድህኖተከ፣ ትድግናህን ሰው መሆንህን ዓይን ያይቷልና በሰላም አሰናብተኝ። በሰላም ልሰናበት። ካደሩ ካዋሉ ጣር ጋር ነው። ከዚህ በኋላ የኔ ዕድሜ ምንም አያደርግልኝ፣ ይሄ ነው እድሌ እና በሰላም አሰናብተኝ። ስመሪያ ይንተ ያድህኖ ዛስተዳለው ከቅድመ ኩሉ ሕዝብ ከመትክስት ብርሃን ለአሕዛብ ወክብረ ለሕዝብከ እስራኤል፣ ለአሕዛብ ብርሃናቸው ለእስራኤል ክብራቸው አንተ ነህ ብሎ ማርያምንም ሕፃኑንም ዮሴፍንም አመሰገናቸው። እመቤታችንን ግን በዕለተ ዓርብ መከራ እንደ ሰይፍ እንደ መቀስ ቢከፋፈል ሐዘን ይደርስብሻል ብሎ
ለእመቤታችንን ስሙን ነገራት ይላል። ይህንን ሁሉ ምስጢር ነበር እመቤታችንን በልቧ ታኖረው የነበረ ወገኖች። ይህን ሁሉ የመላኩን፣ የኤልሳቤጥን፣ የስምዖንን፣ የእረኞችን፣ የሰብአ ሰገልን እነዚህ ሁሉ እየመጡ ሰብአ ሰገል ግብር ሲገብሩ ይሄ ሁሉ ለእሷ ያስደምማት ነበር፣ ያስደንቃት ነበር። እና ይህን ሁሉ ታስተውለውና ምን ትለው ነበረ? በልቧ ታኖረው ነበር ወገኖች። ይሄ ነው። ስለዚህ እመቤታችንን የቃል ኪዳን እናት ናት። በጎልጎታ ስትጸልይ የምትጸልይበት ቦታ ተናወጠ ይላል። ምድር ተንቀጠቀጠች። ጌታ እልፍ አእላፍ መላእክትን አስከትሎ ወረደ። ኪዳነ ምሕረት የምንልበት ምክንያት በዘዋህባ ኪዳነ ምሕረት የምህረት ቃል ኪዳን የገባላት ውል እናትና ልጅ የተያያዙበት ማለት ነው። በጎልጎታ ስትጸልይ ነው ልጇ እልፍ አእላፍ መላእክትን አስከትሎ ወርዶ ምን ላድርግልሽ ብሎ ሲጠይቃት ስሜን የጠራውን መታሰቢያን ያደረገውን ቤተ ክርስቲያንን የሰራውን ያሰራውን ታምሬን የሰማውን ያሰማውን ቃል ኪዳኔ ባለበት ታምሬ በሚነበብበት ቤተ ክርስቲያኔ በታነጸበት ታቦቴ ባለበት ያሉትን ሁሉ ይቅር በልልኝ ነው ያለችው። የእመቤታችን ስሟ በተጠራባት ታምሯ በተነበበበት ታቦታ ባለበት ቤተ ክርስቲያኗ በታነጸበት ያለው ሁሉ እመቤታችን የቃል ኪዳን ተካፋይ ነው ወገኖች። እናንተ እድለኞች ናችሁ። በሱ ምክንያት ተሰብስባችሁ እመቤታችንን እያከበራችሁ ናት። እመቤታችን ከፍጥረት በላይ ናት። እድለኞች ነን። እሷ እናታችን የሆነች እኛም ሁላችን እድለኞች ነን። በእሷ ቃል ኪዳን ውስጥ የታቀፍን እድለኞች ነን። ክርስቲያን የታደለ ነው እና ስለዚህ ማርያም ይህንን ነገር ታስተውለው በልቧም ታኖረው ነበር ይላልና እኛም ምስጢር ጠባቂ ሆነን የቃል ኪዳኗ ተካፋይ እንድንሆን እመቤታችን በቃል ኪዳኗ እንድትጠብቀን እግዚአብሔር ያልገለጸልንን ምስጢር ደግሞ እንዳንዘባርቅ ሳይገባን ሳንረዳ የእግዚአብሔርን ቃል እንዳናበላሽ እሱ ይጠብቀን። መምላክ ትጠብቃችሁ፣ ስራችሁን ትባርክላችሁ። እንደዚህ እንተባበር ወገኖቼ። እምነት ሲኖረን ፍቅር ይኖረናል። ፍቅር ሲኖረን ሰላም ይኖረናል። ሰላም ሲኖረን ህብረት ይኖረናል። አይደል እንዴ? አንድነት ይኖረናል። ስለዚህ እምነታችን ይደረግልናል ብለን እንመን። እመቤታችንን ታማልደናለች። እመቤታችን የቃል ኪዳን እናታችን ናት። እሷን ይዘን ምን እንሆናለን ማለት ያስፈልገናል። ስለዚህ በቃል ኪዳኗ እንድንጠቀም እመቤታችን እንድትረዳን እናንተን ደግሞ ቅፍ ድግፍ አድርጋ የዛሬ ዓመት በሰላም እንድታደርሳችሁ የእመቤታችን እናትነት፣ አማላጅነት፣ ቃል ኪዳኗ አይለያችሁ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም እናትነት፣ አማላጅነት፣ የቅዱሳን ረድኤታቸው በረከታቸው ከሁላችን ጋር ይሁን። ቅድም የበላይ ጠባቂ ምናምን እግዚአብሔር ነው የበላይ፣ የሁላችን በላይ ጠባቂ እግዚአብሔር ነው። እንደዚህ አትበሉ። እኛ እንዲሁ በምክር እናግዛችኋለን። እየመጣነ በምክር ከእኛ የምታገኙት ነገር ካለ ሳንሰቀቅ ሳንሰለች እናግዛችኋለን እንጂ የበላይ ጠባቂ ማን ነው? እግዚአብሔር ነው የሚጠብቀን። ወስብሐት ለእግዚአብሔር።